الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد ይህ የኪታብ ኡሱል አልኢማን ደርሳችን ነው። በዚህ ደርስ ላይ ዛሬ የምንመለከተው 45ኛውን ሐዲስ ይሆናል። በዚህ ርዕስ ላይ አላህ Subhanahu wa ta'ala خلق إن الله سبحانه عز وجل إن الله سبحانه وتعالى خلق للجنة أهلا ለጀነት የፈጠራቸው ሰዎች አሉ። وهم في أصلاب آبائهم በወላጆቻቸው ጀርባ በአባቶቻቸው ጀርባ ላይ ያሉ وخلق للنار أهلا هم في أصلاب آبائهم እንደዚሁም ለጀሃነም የፈጠራቸው ያዘጋጃቸው ሰዎች አሉ ገና በአባታቸው ጀርባ ላይ እያሉ በማዕና ሳይፈጠሩ በፊት ማለት ነው። وفي صحيح مسلم عن عائشة رضي الله عنها قالت በصحيح مسلم በተዘገበ ዘገባ ከእናታችን አይሻ رضي الله عنها دعي رسول الله صلى الله عليه وسلم ነብዩ صلى الله عليه وسلم ተጠሩ ሰሃቦች ተጠሯቸው ማለት إلى جنازة صبي من الأنصار ከአንሳሮች የሆነ ህፃን ሞቶ ወደሱ ጀናዛ ጥሪ ተደረገላቸው። فقلت يا رسول الله አልኳቸው صلى الله عليه وسلم አላህ መልእክተኛ ሆይ አልኳቸው طوبى لهذا ይህ በጣም ያማረለት ሰው ነው ወይም ያማረለት ልጅ ነው ወይም እጅግ ያማረ ነው። لهذا عصفور من عصافير الجنة ይሄማ የጀነት ከጀነት እርግቦች አንዱ ነው ማለት ነው። በህፃንነቱ ነው የሞተው። لم يعمل السوء መጥፎ ወይም ወንጀል የሚባል በጭራሽ አልሰራም። ولم يدركه እዛ ደግሞ እሱን ራሱ ያንን ወንጀል ለመስራት ራሱ አልደረሰም። ለዛም ሳይበቃ ነው የሞተው። قال أو غير ذلك يا عائشة ከዚህ ሌላ የለም የምትይው እንደማለት ነው። ከዚህ ሌላ የምትይው የለም ይሄን ብቻ ነው የምትመሰክሪው እንደማለት። إن الله خلق للجنة أهلا الله سبحانه وتعالى ለጀነት ሰዎችን ፈጥሯል። خلقهم لها لسوا ፈጥሯቸዋል الله سبحانه وتعالى أي للجنة وهم في أصلاب آبائهم እነሱ በአባቶቻቸው ጀርባ ላይ እያሉ እንግዲህ يخرج من بين الصلب والترائب እንደሚለው ማለት ነው። وهم في أصلاب آبائهم وخلق للنار እንደዚሁም ለእሳት ፈጥሯል። أهلا ሰዎችን ፈጥሯል። የጀሃነም ጓዶችን ፈጥሯል። خلقهم لها እነሱንም ለሷ የፈጠራቸው ለጀሃነም وهم في أصلاب آبائهم እነሱም እንደዚሁ በወላጆቻቸው ጀርባ ላይ እያሉ ነው። እንግዲህ ሐዲስ እንደምንመለከተው አንድ ልጅ በህፃንነቱ ስለሞተ ብቻ ሳይሆን በህፃንነቱ ሞቶም አላህ Subhanahu wa ta'ala ለጀነት የከተበው ካልሆነ በአላህ ቀደር ያለፈለትና ጀነት የሚገባ ካልሆነ በስተቀር ጀነት ገባ ተብሎ አይመሰከርም ማለት ነው። ይሄ ጀነት የመግባትና ያለመግባት ጉዳይ በሰዎች የእውቀት መጠን የተገደበ አይደለም፣ በአላህ እውቀት ስር ነው ማለት ነው። ስለዚህ አንድ ሰው በአላህ ላይ የሚያጠራ ማንም ሊኖር አይገባም። ገሌ የጀነት ነው በጭራሽ ገሌ ደግሞ ከነካቴውም ጀሃነም ነው የሚገባው የሚል ነገር መፍረድ አይችልም ማለት ነው። ይሄ ሁሉ የአላህ Subhanahu wa ta'ala ህፃን እንኳን ሆኖ ቢሞት ይሄ ይከጀልለታል ነው የሚባለው፣ በቀጥታ ፍርድ አይሰጥም ማለት ነው። ሌላው በሐዲሱ ላይ የምንመለከተው ለጀነት የተፈጠሩ ሰዎች አሉ፣ ወለቀድ ዘራ ለጀሃነም የተፈጠሩ ሰዎች አሉ። እነዚህ እንግዲህ አላህ Subhanahu wa ta'ala በተለያዩ አያቶች ላይ እንደነገረን ማለት ነው። እንደዚሁም በሐዲስ ላይ እንደመጣው ለጀነት የፈጠራቸው ሰዎች አሉ፣ እንደዚሁም ለጀሃነም የፈጠራቸው ሰዎች አሉ። እነዚህ ግን የሚለየው ዝም ብሎ ለጀሃነም ስለፈጠራቸው ብቻ ጠብቀው ጀሃነም ይገባሉ፣ ለጀነት የፈጠራቸው ምንም ሳይሰሩ ጠብቀው ጀነት ይገባሉ ሳይሆን ሁሉም ሙየሰሩ ሊማ ኹሊቀ ለሁ በሚለው ባለፈው እንዳየነው እያንዳንዱ ሰው በዱንያ ላይ ይለፋል፣ የሚለፋለት ነገር ደግሞ ለተፈጠረለት ዓላማ ይሆናል ማለት ነው። ሌላው ከዚህ ጋር የተያያዘ ከአብዱላህ ኢብኑ ዑመር የተዘገበ ሲሆን قال رسول الله صلى الله عليه وسلم الله መልእክተኛ አሉ ይላል كل شيء بقدر እያንዳንዱ ነገር የሚከሰተው በቀደር ነው። حتى العجز والكيس ስንፍና ደካማነትና ብልጠት እንኳን ሳይቀር ይሄ በቀደር የተወሰነ ነው። ስለዚህ ይሄ የሚያሳየን እያንዳንዱ የሰው ልጅ የሚያደርጋቸው ነገሮች ሁሉ ከቀደር ከአላህ Subhanahu wa ta'ala ፍርድና ውሳኔ ጋር የተያያዙ ናቸው። ከአላህ Subhanahu wa ta'ala ቀደር ውጪ ሆኖ አላህ የማያውቀው አላህ በለውህ መሕፉዝ ላይ ያልጻፈው አላህ Subhanahu wa ta'ala እንዲሆን ያልፈቀደው ነገር በዚህ ምድር ላይ አይከሰትም።
እያንዳንዱ የሚከሰተው ነገር ከአላህ መሽያ ጋር የተያያዘ ነው። ነገር ግን የሰው ልጆች የሚጠየቁት በምንድን ነው? በዱንያ ላይ በሚያደርጉት ነገር፣ በሚሰሩት ነገር ነው። የአላህ በቀደረባቸው ነገር ላይ አይጠየቁም። ሰው ደግሞ አላህ የቀደረበት አይቀደረበት የሚያውቀው ነገር የለም ማለት ነው። ስለዚህም ነው አንድ ሰው ከስብ ለማግኘት በዱንያ ላይ ጥቅማ ጥቅሙን ለማግኘት ሲለፋ የምናየው። ለምን? አላህ የቀደረለትን ቁጭ ብሎ የሚጠብቅ ማንም የለም። አላህ የቀደረለትን ቁጭ ብሎ የሚጠብቅ ማንም የለም ራሱ ስንፍናው ካልሆነ በስተቀር። ስለዚህ ለዱንያ እንደሚሮጠው አላህ ተቀደረልኝ አይቀርም ብሎ እሳት እየተቀጣጠለ እያየ ቁጭ አይልም። ቤት እየተናደ ዝም ብሎ ቁጭ አይልም። አላህ ተቀደረልኝ እሞታለሁ ብሎ ማለት ነው። በረሃብ አይውልም። አላህ ተቀደረልኝ እኖራለሁ ካልቀደረልኝ ደግሞ በረሃብ እሞታለሁ ብሎ ምን ያደርጋል? አስባቦቹን ይጠቀማል። አደጋም ከሆነ ለማምለጥ ይሞክራል። ኸይርን ነገር ለማግኘትም ከሆነ ይሯሯጣል። ሪዝቁንም ለማግኘት ከሆነ ይሯሯጣል። ስለዚህ በዒባዳም ላይ እንደዚሁ ነው ማለት ነው። ዒባዳም ላይ እንደዚሁ ነው። አላህ ይክተብለት አይክተብለት የሚያውቀው ነገር የለም። ግን ዛሂሩ ምንድነው? እሱ የሚጠየቀው በሸሪዓ። ስለዚህ ቀደር ምንድነው? ከውንይ ያለ ሸርዒ ያለ። ከውንይ የሚባለው አላህ ሱብሓነሁ ወተዓላ ሰዎችን ከመፍጠሩ በፊት የደነገገውና የሚፈጠረውን ነገር የወሰነው ነው ማለት ነው። በሸሪዓ ደግሞ አላህ ምን ብሏል? በሸሪዓ ኢራዳው ላይ የሚፈልግባችሁ እንድትሰግዱ ነው፣ እንድትጾሙ። አላህ ሱብሓነሁ ወተዓላ ምን ይላል በቁርአኑ ላይ? ተክፍሩ ፈኢነላህ ገኒዩን አንኩም። የምትክዱ ከሆነ አላህ ከእናንተ የተብቃቃ ነው፣ ምንም አይፈልግም ከእናንተ። ወላ የርዳ ሊዕባዲሂ ልኩፍር፣ ለባሪያዎቹ ደግሞ ክህደትን አይወድም። ወኢን ተሽኩሩ የርዳሁ ለኩም፣ የምታመሰግኑ ከሆነ አላህ ይወድላችኋል። ስለዚህ ሰውየው እንዳትሰርቅ፣ ሽርክ እንዳትሰራ፣ ዙልም እንዳትሰራ፣ ዝሙት እንዳትሰራ ተብሎ ተከልክሏል። ሰውየው ከሰራ የሚጠየቀው እንዳትሰራ ተብሎ ለምን ተሰራ ተብሎ ለምን ሰራ ተብሎ ነው የሚጠየቀው ማለት ነው። ስለዚህ የሰው ልጅ ስንፍና ራሱ እንደዚሁም ብልጠት እና ጥንካሬ ከቀድር ጋር ትስስር ያለው ጉዳይ ነው ማለት ነው። ኢንሻአላህ እዚህ ላይ እናቁም። ወላሁ ተዓላ አዕለም። ሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ